ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወልነ። እንድናመልከው እንድናመሰግነው እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገንና አይዳሆ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ አባታችን መልአከ ኃይል አባ ክብረ ቅዱሳን፣ የተከበሩ አባታችን አባ ኤርምያስ፣ ክቡራን ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገዋ ቤተ ክርስቲያን ተረካቢዎች፣ ሕፃናትን ጭምር እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ እንኳን ለበዓለ መስቀሉ አደረሰን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑ። አምላካችን እግዚአብሔር ዘመናትን እያፈራረቀ ሁኔታዎችን ሁሉ በቸርነቱ እያሳለፈ እንኳን ለዚህ ዕለትና ለዚህ ዓመት አደረሰን አደረሳችሁ። እስመ ነገረ መስቀሉሰ እበድ ውእቱ በኀበ ጉዳን ወለነሰ ለእለድኅነ ኃይለ እግዚአብሔር ውእቱ። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለምንድነው ወይም ለዳኛው ለእኛ ግን የእግዚአብሔር ኃይል ነውና ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው ይላል። ሞኝነት የሆነው ራሱ መስቀሉ ሳይሆን ስለ መስቀሉ ሲነገር ብዙ ሰዎች ምስጢሩ ስላልገባቸው ይስቃሉ፣ ይቀልዳሉ፣ ያሾፋሉ። ስለ መስቀሉ የሚናገሩትንም አላዋቂዎች፣ ሞኞች፣ ዘመን ያልገባቸው፣ ግንዛቤ የሌላቸው፣ ኋላ ቀሮች፣ እንጨት ያድናል ብለው የሚያምኑ ተላላዎች፣ አይደለም እንጨቱ የተሰቀለበት እንኳ ራሱ ያልዳነ የሞተ ብለው ለነሱ እንደሞተላቸው ስላልገባቸው የተከናወነው ሰማያዊ ምስጢር ስላልተገለጸላቸው አይምሯቸው እንደተቆለፈ ስለሆነ በትላንቱ አባቶቻችን በኖሩበት ጨለማ ስላሉ የክርስቶስ ብርሃን በትክክል ስላልተገለጸላቸው ቢገለጥላቸውም ስላልተቀበሉት በዚህ መንገድ ስለሚረዱት የመስቀሉን ተከታዮች የመስቀሉን አማኞች እንዲሁ የመስቀሉን ምስጢር የመስቀሉን ጥበብ የመስቀሉን ሥራ በሙሉ የሚናገሩትንና ስራውን እንደ ሞኝነት ይቆጥሩታል ይላል። አለማወቅ ከባድ ነው። እንደ አለማወቅ ያለ ችግር የለም። ማወቅም ከባድ ነው፣ አለማወቅም ከባድ ነው። ማወቅ ከባድ የሚሆነው መስራት ካልተቻለ ነው። አለማወቅ ደግሞ እጅጉን ከባድ ነው የሚሆነው። ሰው ባለማወቁ የሚጠቅመውን፣ የሚያከብረውን፣ የሚቀድሰውን፣ ከሞት የሚያድነውን፣ ለዘላለም የሚከብርበትን ይንቃል፣ ያቃልላል፣ እንደ ሞኝነትም ይቆጥረዋልና ሐዋርያው ቅዱስ ጳውሎስ እኛ በደንብ ገብቶንና ተረድቶን
መስቀሉን እንድናከብረው በመስቀል የተከናወነውንም ምስጢር እንድናውቅ የተደረገልንን ነገር ሁሉ አውቀን ተረድተን ገብቶን በአግባቡ እንድንጠቀምበት ስለፈለገ እስመ ነገረ መስቀል ውስተ እበድ ውእቱ በኀበ እጉላን የመስቀሉ ቃል በሚጠፉት ሰዎች ዘንድ ስንፍና ነው አለ። ስንፍና ነው ማለት እንደ ስንፍና ስለሚቆጥሩት ነው። ምክንያቱም የሃይማኖት ጥበብ ላልተገለጸለት ሰው በእውነትም ስንፍና ይመስላል። ብዙ እጽዋት አሉ፣ ብዙ እንጨቶች አሉና ማንንም ሲያድኑ ስላልታዩ፣ ስለዚህ ይሄ ያልገባቸው ሰዎች እንዴት እንጨት ሊያድን ይችላል? እንጨቱን ያድነናል ብለው እንዴት ሊያስተምሩት ሊመኩበት ይገባል? እነዚህ ሞኞች ናቸው ብለው እንደ ስንፍና እንደ አላዋቂ እንደ ኋላ ቀር ስለሚቆጥሩት ቅዱስ ጳውሎስ እንዲህ አለ። ግን እሱ አይደለም አለ። ለምንድነው ለእኛ በመስቀሉ የተፈጸመውን ድነት ላወቅን የክርስቶስ ደም ለፈሰሰልን ያን የፈሰሰውን ደም ደግሞ አክብረን ለጠጣ ነው። የክርስቶስ ሥጋ ለተቆረሰልን ያን ሥጋ አክብረን ለበላ ነው። ክርስቶስን አምላካችን ብለን ለተቀበል ሞቶልናል፣ ሞትን ገሎልናል ብለን ላመን ክርስቶስ አምላካችን ነው ብለን ለምንኖርና ለምናምን በዚያም ስም ለምንሞት መከራ ለምንቀበል ለእኛ ግን የእግዚአብሔር ኃይል ነው። እነሱ እንደሚሉት በእሳት የሚነድ የሚሰበር እንጨት አይደለም። የእግዚአብሔር ኃይል ነው፣ የማይሰበር የማይጠፋ ለዘላለም የሚኖር ኃይላትን ሁሉ የሚያደክም ብዙ ኃያላንን ያደከመ ኃይለኛውን ዲያብሎስን የጣለ ድል የነሳ እግዚአብሔር ኃይሉን የገለጸበት የእግዚአብሔር ኃይል ነው ለሚያምኑ ብሎ በመስቀል ያለው ኃይል በመስቀል የሚገለጠው ኃይል የእግዚአብሔር ኃይል ነው። ለዚያ ነው አባቶቻችን መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ አይሁድ ክዱ ነይነሰ አመነ ወእለ አመነ በኃይለ መስቀሉ ድኅነ አሉ። የኢትዮጵያ ሊቃውንት በድርሰታቸው ያስቀመጡት ቃል ነው። የኢትዮጵያ ሊቃውንት ብዙ ለአእምሮ የሚከብድ አስደናቂ የሆኑ ድርሰቶችን ደርሰው ስማቸውን ግን ሳያስቀምጡ ስላለፉ አሁን የተናገርኩትን ቃል በዘወትር ጸሎታችን እንጸልየዋለን። ግን ማን እንደደረሰው ማን እንደተናገረው አይታወቅም። በትውፊት 14ቱ ቅዳሴያት በሙሉ የኢትዮጵያ ሊቃውንት የደረሷቸውና የተራቀቁባቸው እግዚአብሔር መንፈስ ቅዱስ በአእምሮአቸው እየተራቀቀ የደረሳቸው ናቸው ተብሎ ይነገራል። ግን እኛ ኢትዮጵያውያን ስራችን በእግዚአብሔር ዘንድ ይገለጣል እንጂ የሰራነውን ስራ ላለማጋልጠን ስለማንሰጥ ስማቸውን ስላልነገሩን ለሌሎቹ ሰጥተን እንናገራለን። የቄርሎስ ቅዳሴ፣ ዮሐንስ አፈወርቅ ቅዳሴ፣ የአትናቴዎስ ቅዳሴ ብለን እየተናገርን እንኖራለን እንጂ የኢትዮጵያ ብሔራውያን ሊቃውንት እንደደረሱት አባቶቻችን ይነግሩናል። እና ይህንም ቃል አባቶቻችን የደረሱት ድርሰት ነው። ግን ልዩ የሆነ ቃል ነው። መስቀል ኃይልነ፣ መስቀል ኃይላችን ነው። ለምን? ከዚያ በፊት ኃይላችን ተወስዶ ስለነበረ። መስቀል ጽናችን፣ ጽናታችን ነው። ከዚያ በፊት መጽናት ስላልቻል። መስቀል ቤዛነ፣ ቤዛችን ነው። ሞተን ስለነበር። መስቀል የነፍሳችን መድኃኒት ነው። ነፍሳችን ሞታ ከእግዚአብሔር ተለይታ ስለነበር ወደ እግዚአብሔር የተመለስንበትና ከእግዚአብሔር ጋር የተዋሃርንበት በመስቀሉ የተከናወነው የድነት ሥራ ስለሆነ አባቶቻችን እንዲህ ብለው ተናግረዋል። እና መስቀል ለክርስቲያኖች ላመኑበት ሰዎች የተሰጠ ልዩ አርማ ነው።
ጠላትን ያንበረከከ የማናየውን ጠላት ድል የምናደርግበት ድል የምንነሳበት ታላቅ መሳሪያ ነው። አንድ ሕፃን የተገረፈበትን መግረፊያ መሳሪያ ሲያይ ይሮጣል። በሶኬት ሊሆን ይችላል፣ ባለንጋ ሊሆን ይችላል። ሕፃን የሚሮጠው ከዚህ በፊት የተገረፈበትን አለንጋ ወይም ሶኬት እናቱ ወይም አባቱ ይዞ ሲመጣ ካየ ሊገርፈኝ ነው ብሎ ይሮጣል። ዲያብሎስ ሁልጊዜ ከሰው ልቡና የሚወጣውና ከኛ መካከል የሚጠፋው መጀመሪያ የተገረፈበትን የመስቀል ምልክት ሲያይ ነው። ዲያብሎስ የተገረፈው በመስቀል ነው። ድል የተነሳው በመስቀል ነው። የሞተው በመስቀል ነው። ኃይሉን ያጣው በመስቀል ነው። መስቀል ደካማ ነው ይሉታል ሰዎች ስላላዩት። በኃይል ከሆነ እነ ዳዊት፣ እነ ዮፍታሔ፣ እነ ባርቅ፣ እነ ጌዲዮን፣ እነ ኢያቡስቴ፣ እነ ኤልያና፣ እነ አዲኖን አስደናቂ የሆኑ ኃያላን በዓለም ነበሩ። በመጽሐፍ ቅዱስ ኃይላቸው ተገልጿል። ዲያብሎስን ግን ሊያንቀሳቅሱት አልቻሉም። እንዲያውም ልቡናቸውን እያሳተ ኃይላቸውን ወስዶባቸዋል። ብርታታቸውን ወስዶባቸዋል። እንዲወርቁ አድርጓቸዋል። ዲያብሎስ ድል የተመተው፣ ዲያብሎስ የደከመው፣ ዲያብሎስ የወደቀው፣ ዲያብሎስ የሞተው ሰዎች ደካማ ነው በሚሉት በእንጨት ወይም በመስቀል ነው። ለምንድን ነው እግዚአብሔር በደካማው ኃይለኛውን የመተው ከተባለ ስራው የሚደነቅ እንደዚያ ስለሆነ ነው። እንዲህ ይላል፣ አኮ መንክር እመሞ ኃያል ለድኩም። ኃይለኛው ደካማውን ቢያሸንፈው ድንቅ አይደለም ይላል። ድንቅ ነው? አይደነቅም። ምክንያቱም አንድ ብርታት ያለው ኃይል ያለው ጉልበት ያለው ሰው አንድን ደካማ ቢደበድበው ቢያሸንፈው አይደነቅም፣ እንዲያውም ይሳቅበታል። ምን እያለ ነው? ይህን ደካማ መደብደቡ ምን ማለቱ ነው? እሱኮ ታላቅ ሰው ነው፣ ብርቱ ሰው ነው፣ ደካማውን ደበደብና ማን ሊያደንቀው ነው ተብሎ ይሳቅበታል፣ ይቀለድበታል። ስለዚህ ምን አለ? አኮ መንክር እመሞ ኃያል ለድኩም። ኃይለኛው ደካማውን ቢያሸንፈው ድል ቢያደርገው ድንቅ አይደለም። መንክርሰ እመሞ ድኩም ለኃያል። ድንቅ ማለትስ ደካማው ኃይለኛውን ሲያሸንፈው ነው። ደካማው እንጨት ሰው የሚቆርጠው እኛ ለፈለግነው ዓላማ የምናውለው፣ ብንፈልግ የምናነደው፣ ብንፈልግ የምንጠቀምበት፣ ብንፈልግ ምርኩዝ የምናደርገው፣ እኛ የምናሳድገው እንጨት አምላካችን እግዚአብሔር መጀመሪያ የሞትነው በደካማ በእንጨት ፍሬ ስለነበረ እንደገና ደግሞ በዚህ በደካማው ሊያድነን በደካማው መስቀል ላይ ተሰቅሎ መስቀልን ኃያል አድርጎ ኃይሉን ሰጥቶ ግርማውን ሰጥቶ ኃያሉን ዲያብሎስን በደካማው እንጨት ወይም ደግሞ በእኛ በደካማ ሰውነት ድል አድርጎታል። ስለዚህ ዲያብሎስ መስቀል ከዚያ በፊት የወንጀለኞች መቅጫ ስለነበረ እንደዚህ የእግዚአብሔር ኃይል ስላልተገለጠበት እሱ ያሳታቸውን የሚቀጣበት ካሳታቸው በኋላ እንዲሰርቁ በዝሙት እንዲወርቁ ካደረጋቸው በኋላ ከካዱ በኋላ በመከራ እንዲያልፉበት የሚያደርግበት የወንጀለኞች መቅጫ ስለነበረ ዲያብሎስ ንቆት አቃሎት ክርስቶስ ወደ ተሰቀለበት መስቀል ቀርቦ ነፍሱን ከሥጋው ለይቶ እንደ ማንኛውም ሰው ወደ ሲኦል ሊያወርደው ነበር የቀረበ። ግን እግዚአብሔር በዚያ መስቀል ላይ ኃይሉን አሳደረና ወይም ደግሞ አምላካችን እግዚአብሔር በደካማ ሥጋ ተሰቅሎ ዲያብሎስን ድል ስላደረገው ዲያብሎስ ከዚያ ጊዜ ጀምሮ መስቀልን ይፈራዋል፣ ያፍረዋል። ለዚህ ነው ቅዱስ ያሬድ ሶበሰ አይመረ ሰይጣን ከመ ይትመዋ በመስቀሉ ለክርስቶስ። ሰይጣን በክርስቶስ መስቀል ድል እንደሚነሳ ቢያውቅ ኑሮ እምያምከሮሙ ለአይሁድ
አይሁድን ባላማከራቸው ነበረ። ናዝራ ዕፀ መስቀል ከመ ይትክሉ መስቀሉን በቀራንዮ ይተክሉ ዘንድ ናዝራዊ ክርስቶስን በዚያ ላይ ይሰቅሉት ዘንድ ይገሉት ዘንድ ባላማከራቸው ነበረ። ነገር ግን መስቀል እንዲህ አይነት ኃይል መኖሩን አላወቀም። በዚያ መስቀል እንደሚመታ፣ በዚያ መስቀል እንደሚረታ፣ በዚያ መስቀል ድል እንደሚነሳ፣ ኃይሉ እንደሚደክም፣ መርዙ እንደሚሻር፣ ከሰው ልቡና እንደሚወጣ ለ5500 ዘመናት ያጋዛቸውን ያሰራቸውን በራሱ ፍላጎት የሚመራቸውን ነፍሳት በሙሉ እንደሚያስረክብ አውቆ ቢሆን ኖሮ አይሁድን ክርስቶስን በመስቀል እንዲሰቅሉ ባላማከራቸው ነበር። በዘመከረ ተአፍረ ወበዘአትከለ ተሰደ በመከረው አፈረ ይላል። በመከሩት ማፈር ከባድ ነው። ድል እናደርግበታለን ብለን በመከር ነው፣ እናሸንፍበታለን ብለን በመከር ነው፣ ሰውን እንገልበታለን ብለን በተከልነው መስቀል እኛ ስንሰቀል፣ ድል እናደርግበታለን ብለን በመከርነው ምክር እኛ ስንያዝ ከባድ ነው። ስለዚህ ዲያብሎስ የገጠመው እሱ ነበረ። በመከረው ምክር ራሱ ተያዘበት፣ ጠፋበት። ባስተከለው መስቀል ራሱ ተሰቀለበት፣ ድል ተነሳበት። አባቶቻችን እንዲህ ይላሉ፣ በመረጡት ዳኛ ቢረቱ፣ በቆረጡት በትር ቢመቱ የእግዚአብሔር ግቡ ሀብቱ ይላል። ሰው ሌላውን እመታበታለሁ ብሎ በቆረጠው በትር የሚመታ ከሆነ፣ ሌላውን ድል አደርግበታለሁ፣ አሸንፍበታለሁ፣ እረታበታለሁ ብሎ በመረጠው ዳኛ የሚረታ ከሆነ እሱ ትልቅ መከራ ነው ማለት ነው። ትልቅ መርገም ነው ማለት ነው። ዲያብሎስን የገጠመው እሱ ነው እና መስቀል ኃይላችን ነው ስንል ኃይላችን የተመለሰበት ነው። ከዚያ በፊት ኃይል አልነበረንም። እንስሳት ያባረሩን ነበር፣ አራዊት ያባረሩን ነበር። በዓለም ካሉት ገናና ፍጥረታት የሚፈራው የመጨረሻው የሰው ልጅ ነው። ግን ያን የመፈራት የመወደድ ግርማ በአንዲት የበለስ ፍሬ ምክንያት አጥቶት ስለነበረ ሲሰግዱለት የነበሩ እንስሳት አራዊት የሰው ልጅ ያባረሩት ነበር። ይፈራ ነበር፣ ይደነግጥ ነበር። ያ አሁንም ስላልተሻረ ዛሬም እንስሳትን፣ አራዊትን፣ ድመትን ሳይቀር እንፈራለን። የሚገርመው ነገር ግን እግዚአብሔር ደግሞ ጸጋውን ጨርሶ ስላልወሰደብን በዓለም ያሉት አራዊት፣ እንስሳት በሙሉ ሰውን ይፈሩታል። ሌላውን የሚፈራ የለም። ሰው ይፈራል። ሰው ታላቅ ነው። በእግዚአብሔር አርአያ የተፈጠረ ታላቅ ፍጥረት ስለሆነ ግን ያ ተወስዶበት ስለነበረ ያ ኃይል የተመለሰው ክርስቶስ በመስቀል ከተሰቀለ በኋላ ነው። ያ ጽናት የተመለሰው ክርስቶስ በመስቀል ከተሰቀለ በኋላ ነው። ሰማዕታት የሰማዕትነትን ሥራ የሰሩት ለምስክርነት የበቁት ክርስቶስ በመስቀል ከተሰቀለ በኋላ በትክክለኛ የሚያድን ሃይማኖት እንዳለ ካረጋገጡ በኋላ ለሕይወታቸው፣ ለሰውነታቸው፣ ለአንገታቸው ሳይሳሱ ራሳቸውን የሰጡ ኃይላችን፣ ጽናችን የተመለሰበት መስቀል ነው። መስቀል ቤዛ ነው። ቤዛ ማለት ለውጥ ማለት ነው። ለውጥ ያደረገልን ክርስቶስ ነው። ወተዋለጠ ዓለሙ በክርስቶስ ይላል ሐዋርያው ቅዱስ ጳውሎስ። ዓለሙን በክርስቶስ ገዘው፣ በክርስቶስ ለወጠው። ሞቶ የነበረውን ዓለም በአንዱ በክርስቶስ ገዝቶታል። አንዱ ክርስቶስ ለዓለም በሙሉ ቤዛ ሆኖ ለውጥ ሆኖ በቀራንዮ ስለተሰቀለ የዓለምን ሞት በሙሉ አንዱ ክርስቶስ ሞቶ ሞትን ከኛ አንስቶ አስወግዶ ቤዛ ሆኖናል። ከዚያ ጊዜ ጀምሮ በሰው ላይ ሞት አልተፈረደም፣ እንደገና ስቦ ካላመጣው በቀር ማለት ነው። በራሱ ጊዜ ጎትቶ ካላመጣው፣ በሰውነቱ ካላሰለጠነውና ካላስተናገደው በቀር ክርስቶስ ሞቶ ሞትን ከገደለው ጊዜ ጀምሮ ሞት በሰው ላይ የመሰልጠን እንደ ድሮ በአዳም መርገም የመተላለፍ የመያዝ ስልጣን የለውም። ሞት ሞቷል፣ መቃብርም ድል ተነስቷል።
አሁንም የምንሞተው ግን የግድ ነፍሳችን ከስጋችን ተለይታ ማለፍ ስላለባት ይሄ አሮጌው ሰውነት ወደ አዲስነት የሚቀየር በሞት ስለሆነ እንሞታለን እንጂ አሁን ሞት በእኛ ላይ የመሰልጠን ኃይል የለውም። የሞት ኃይል ተሽሯል። ሞት ራሱ ዲያብሎስ ስለሆነ መስቀል መድኃኒተ ነፍስ ነው። የነፍሳችን ድነት የተገኘው በመስቀል ነው። በመስቀል ነው ስላችሁ በእንጨቱ ማለት አይደለም። ክርስቶስ በመስቀል ተሰቅሎ ባደረገው የቤዛነት ስራ ማለት ነው። ባደረገው የቤዛነት ስራ የነፍሳችን ድነት ተከናውኗል። ስለዚህ መስቀል የነፍሳችን ድነት የተከናወነበት፣ ኃይላችን የተመለሰበት፣ ጽናታችን የተመለሰበት፣ ሞገሳችን የተመለሰበት፣ ወደ ገነት የተመለስንበት፣ ጠላታችን ዲያብሎስን ያሰርንበትና ርስታችን የመለስንበት የሁሉም ነገር መነሻና መድረሻ ነው መስቀል። ክርስቶስን የምናይበት ምልክታችንም ነው መስቀል። ግን ዓለም መስቀልን ይፈራዋል። በነገራችን ላይ መስቀል መከራ ነው፣ መስቀያ ነው፣ መቅጫ ነው። ከዚህ አንጻር ሰዎች ይፈሩታል። ምክንያቱም መስቀል የሚለው ራሱ ቃሉ መሰቀያ ስለሆነ መስቀያ ስለሆነ ለምንድን ነው ኦርቶዶክሶች እንዲህ አይነቱን አስጨናቂ፣ አሸባሪ፣ አስፈሪ ነገር የሚነግሩን ብለው ይፈሩታል። እኛ ግን ለጊዜው ክርስቶስን ወንጀለኛ፣ ኃጢአተኛ ብለው ቢሰቅሉበትም ክርስቶስ ግን የረከሰውን የመቀደስ የተጠላውን የማስወደድ የመከራ መቅጫ የነበረውን ደግሞ አሁን የቅድስና ምንጭ አድርጎ ስለቀደሰው፣ ጠላታችን ዲያብሎስ ስለሞተበት፣ ኃይላችን ስለተመለሰበት፣ ግርማችንና ሞገሳችን ስለሆነ እንደገናም ደግሞ ክርስቶስ እንደተሰቀለልን የምናስታውስበት ተዘክሮተ ክርስቶስ ክርስቶስን የምንዘከርበት ስለሆነ ሁልጊዜ መስቀልን በቤታችን፣ በልብሳችን፣ በሰውነታችን በየትኛውም ቦታ እንጠቀመዋለን፣ እንዘዋለን። ለምን? የእግዚአብሔር ኃይል ስለሆነ፣ ኃይላችን ስለሆነ ማለት ነው። እና በዚህ መንገድ ነው መስቀልን የምናከብረው። መስቀል ከመከበሩ በፊት ብዙ ችግር ደርሶበታል። ክርስቶስ ሰው በመሆኑ ብዙ ችግር እንደደረሰበት የኛ ችግር ነው ለሱ የተረፈው። ክርስቶስ ችግር አልነበረው። ሰው ባይሆን ኑሮ አይከሰስ፣ አይወቀስ፣ ለፍርድ በአደባባይ አይቀርም፣ ጠላት አይነሳበት። የኛን ስጋ ስለለበሰ የኛ መከራ ተርፎት መከራዎችን ሁሉ አሳልፏል። መከራዎችን ሁሉ አሳልፎ በድል ሁሉንም ነገር ካጠናቀቀ በኋላ መስቀል ሞገስ ስለሆነ፣ መስቀል ክብር ስለሆነ፣ መስቀል ኃይል ስለሆነ፣ መስቀል ጽናት ስለሆነ ክርስቲያኖች በዚህ መስቀል እንዲጠቀሙበት፣ ጠላታቸውን አጋንንትን እንዲያባረሩበት፣ የአጋንንትን ኃይል እንዲሽሩበት በየትኛውም ቦታ ያሉ ክርስቲያኖች በቤታቸው፣ በልብሳቸው፣ በሰውነታቸው በየትኛውም አቅጣጫ የመስቀሉን አርማ እየያዙ ያገለግሉበት ስለነበረ እንደገና ደግሞ ክርስቶስ የተሰቀለበት መስቀል ድውያንን እየፈወሰ ሙታንን እያስነሳ ተአምር እያደረገ አይሁድን ያሳፍራቸው ስለነበረ እሱን ሰቅለን ገደል ነው። ለ33 ዓመት አስቸግሮን ነበረ። አሁን እሱ ሙቷል፣ ገለነዋል፣ ወደ መቃብር ወርዷል። እነሱ ተነስቷል ይላሉ፣ እኛ ግን እሱን አልተቀበልንም። ነገር ግን ደግሞ የተሰቀለበት መስቀል ታምር እያደረገ ነው። ይህም ሌላ ችግር ነው። አሁን የእኛን ስህተት እያጋለጠ ነው። እናንተ የሰቀላችሁት ክርስቶስ ወንጀለኛ አልነበረም አይደለም፣ ራሱ ክርስቶስ መስቀሉ ክርስቶስን ተክቶ ስራ እየሰራ ነው እያለ አፍ አውጥቶ እየነገረ የእኛን ተንኮል፣ የእኛን ክፋት፣ የእኛን መጥፎ ነገር እያጋለጠ ነው። ስለዚህ
መስቀሉም እንደ ክርስቶስ መቀበል አለበት። እንደዚያ ነው። የእኛም እኮ አስተሳሰባችን እንደዚያ ነው። ብዙ ጊዜ ሰዎች መስራት ሲጀምሩ እነሱን ተከትለን ከመስራት ይልቅ እንዳይሰሩ ማድረግ፣ እንዲቀበሩ ማድረግ፣ እነሱ ያወቁትን እውቀት ለማወቅ ከመጣር ይልቅ እነሱ እንደኛ እንዲደነቁሩ ወደኋላ እንዲመለሱ ማድረግ ነው የሚቀራን እና አይሁድ ከሚያዩት ታምራት ተነስተው ማመን ሲችሉ፣ በታምራቱ መጠቀም ሲችሉ፣ በመስቀሉ ሞገስ መባረክና መጠቀም ሲችሉ፣ ከዚያ በረከትና ረድኤት መሳተፍ ሲችሉ አእምሮአቸው ስለተያዘባቸው በቅናት ስለተያዙ አንድ ጊዜ አእምሮ በቅናት ከተዘጋ ታምር ቢደረግ የሞተ ሰው እንኳ ቢነሳ ማመን ስለማይቻል ያንን ልዩ ልዩ ታምር እያዩ ማመን አቃታቸው። ራሳችን አእምሮአችን ለቅናት አሳልፈን አንስተው ይሰማል። ምዕመናን አእምሮ ለቅናት ተላልፎ ከተሰጠ የፈለገ አንድ ሰው ታምር ቢሰራ አንቀበለውም። ሰውየውን ስለጠላ ነው። በታምር እያየን አይናችን እያየ አእምሮአችን ስለተዘጋ በፍጹም አንቀበለውም። አይሁድ የሆኑትን እንደዚያ ነው። ሲነሳም አይተውታል። ተሰቅሎ እያለ ያደረገውን ታምር አይተዋል። ፀሐይ ጨልማለች፣ ጨረቃ ደም ሆናለች። ሙታን ተነስተዋል፣ መቃብራት ተከፍተዋል፣ አይባን ተፈትተዋል፣ ምድር ተንቀጥቅጣለች። ይህንን አይተዋል። ከዚያ በኋላ እንደገና ደግሞ የነሱ ወገኖች የሆኑ ቤተ እስራኤላውያን መነሳቱን ነግረዋቸዋል፣ አስተምረዋቸዋል። እራሱን ክርስቶስ በልዩ ልዩ ሁኔታ እየተገለጸ ታይቷቸዋል። እንዲያውም እንዲያምኑ ብሎ የቀደሙ አባቶችን እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን አስነስቶ እንዲያስተምሯቸው፣ እንዲነግሯቸው በትክክል የእግዚአብሔር ልጅ በቀራንዮ እንደተሰቀለ፣ እንደሞተ፣ እንደተነሳ ለነሱ እንደመጣ ቢያምኑበት ሕይወት መድኃኒት እንደሚሆናቸው ተነግሯቸዋል። ግን አንድ ጊዜ አእምሮ ከተቆለፈ አይከፈትም። በቃ ምክንያቱም አንድ ሰው በክፋት ከተሞላ ወደ ክፋቱን ብቻ ነው የሚመለከት። ለስብሰባም ሲሄድ ክፋትን ብቻ ይዞ ይሄዳል። የራሱን ክፋት ይዞ ልቡናውን ዘግቶ የሚባለውን አይሰማም። ለወንጀል ብቻ ይሰበሰባል። አይሁድ እንደዚያ ነበሩ እና ያን ሁሉ ነገር እያዩ ማመን አቃታቸው። እዚህ ሁሉ ከምናመንና ከምንቀበለው ብንቀብረው ይሻላል ብለው ቀበሩት። ለ300 ዓመታት የከተማው ቆሻሻ በሙሉ መስቀሉ በተቀበረበት ቦታ እንዲደፋ አዋጅ ተነግሮ ቆሻሻው ተከምሮ ተራራ እስከሚያል ድረስ ለ300 ዓመታት መስቀሉ ተቀብሮ ቆየ። እግዚአብሔር ግን የተሰወሩትን የሚገልጥበት ጊዜ ያለውና ከ300 ዓመት በኋላ በነገራችን ላይ እግዚአብሔር በኃያላን ኃይል አያደርግም። ይሰማቸዋል። በኃያላን ኃይል አያደርግም። ኃያላንን ያሳፍራቸው ዘንድ የዚህን ዓለም ደካሞች መረጠ ይላል ቅዱስ ጳውሎስ። ኃይል አለን የሚሉትን ያሳፍራቸው ዘንድ የዚህን ዓለም ደካሞች መረጠ። ጥበብ አለን የሚሉትን ያሳፍራቸው ዘንድ የዚህን ዓለም ደንቆሮች መረጠ ይላል። ሐዋርያትን ነው እንዲያሜላቸው። ሐዋርያት ክርስቶስ ሳይጠራቸው ከዚያ በፊት በኃይልም በጥበብም በወገንም ደካሞች የነበሩ፣ በኑሯቸውም ደካሞች የነበሩ፣ ተራ ስራ ይሰሩ የነበረ ክርስቶስ ከመረጣቸው በኋላ ግን ኃይልም ጥበብም እውቀትም የተሰጣቸው የዓለምን ማንነትና ምንነት አውቀው ዓለምን ለመለወጥ በቅተዋል። እግዚአብሔር በኃያላን ኃይልን አያደርግም። በደካሞች አድሮ ደካሞን የማበርታት ኃይል እንዳለው፣ በአላዋቂዎች አድሮ አላዋቂዎችን አዋቂ የማድረግ ኃይል እንዳለው ለማሳየት በደካሞች አድሮ ስራ ይሰራል። በበግረኛው በዳዊት አድሮ ኃያላን የነበሩ እስራኤላውያንን ለ40 ዓመታት ገዝቷቸዋል። በበግረኛው በሙሴ አድሮ
ኃያላን የነበሩ ግብፃውያንን ባሕር እንዲሰጥሙ አድርጓቸዋል። እስራኤላውያንን ከመከራ አውጥቷቸዋል። እግዚአብሔር በደካሞች እያደረ ሥራ ይሠራልና በአንዲት ሴት አድሮ ደግሞ እግዚአብሔር አምላካችን ለ300 ዓመት የተቀበረውን መስቀል እንዲወጣ አድርጎታል። እግዚአብሔር የተመሰገነ ነው። ያቺ ሴት ሁልጊዜ ታሪኳ ይተረካል አይደል? እንደውም ለእኛ አስተማሪ ናት። የእያንዳንዱ ሰው የሕይወት ታሪክ ቢተረክ ትላንትና የመጣበት አስቸጋሪ ሕይወት ይኖረዋል። የሁሉ ብዙ መሰናክልን ያለፈ ብዙ ውጣ ውረድን ያለፈ ሕይወት ነው የሚኖረው። ብዙዎቻችን ግን የምናየው አሁን ያለንበትን፣ ሰዎችም እኛን የሚያዩን አሁን ባለንበት ቁመና። ለምሳሌ አሁን ባለንበት አካል፣ አሁን ባለንበት ቁመና፣ አሁን ባለንበት እውቀት፣ አሁን ባለንበት ቦታ ነው የሚለኩን እንጂ እንዴት እንደመጣ ያሳለፍነውን ፈተና፣ የወጣነውን አቀበት፣ የወረድነውን ቁልቁለት፣ ያለፍነውን መሰናክልና እንቅፋት የሚያውቅ ራሱ ባለቤቱና ያሳለፈው እግዚአብሔር ነው። ሰማችኋል? ያሳለፈን እግዚአብሔርና መሰናክሉን ያለፈ የሰው ልጅ ያውቃል። እያንዳንዱ ሰው የራሱ ታሪክ አለው። ሰው ግን በኋላ የደረሰበትን ታሪክ ብቻ ይጽፋል። ታላቅነቱን የደረሰበትን ደረጃ ይጽፋል። ግን በብዙ መከራ አልፎ ነው ለጸጋ የሚደርሰው። ይህንን የሚያደርግ እግዚአብሔር ነውና የኤሌንን ታሪክ ስናየው እሱ ነው የሚያሳየን ጽናትን፣ ብርታትን። ሰው ከጸና ከበረታ ከእግዚአብሔር ጋር ከኖረ የመጨረሻ ዕድል እንዳለው የመጨረሻ ክብር እንዳለው ከሞትም ተነስቶ መንገስ እንደሚቻል መክበር እንደሚቻል ስራ መስራት እንደሚቻል በንግሥት እሌኒ እግዚአብሔር አሳይቶናል። እና ንግሥት እሌኒ ናት መስቀሉን ያወጣችው። ያን መስቀል ከመውጣቷ በፊት ግን እሷ የሞት ፍርድ ተፈርዶባት ወደ ባሕር ተጥላ ነበረ። በባሕር ብዙ ቀን ማዕበል ሞገድ እያማታት ሂዳለች። ከዚያም ወጣ ብዙ ፈተና ደርሶባታል። እዚያ በኋላ እግዚአብሔር በቸርነቱ ጠብቆ እንደገና ከባሕር አውጥቶ ከአንድ ንጉሥ ጋር እንድትገናኝ አድርጎ ከንጉሱ ልጅ ወልዳ የንጉሱ ልጅ ንጉሥ ሆኖ ያቺ ባሕር ላይ ተጥላ የነበረችው ደካማ ሴት በልጇ በንጉሱ አማካኝነት ንግሥት ሆና ይህን ታሪክ ታውቅ ስለነበረ አይሁድ በቅናትና በመቀኝነት መስቀሉን እንደቀበሩት ታውቅ ስለነበረ እግዚአብሔር በፈቀደና በወደደ ጊዜ በእሷ አድሮ ለ300 ዘመናት ተቀብሮ የነበረውን መስቀል እንዲወጣ አድርጎታል። ስለዚህ እግዚአብሔር የተቀበሩትን ነገሮች ሁሉ ያወጣል። እኛ የቀበርናቸው ነገሮች ካሉ ራሳችን እናውጣቸው። ምክንያቱም እሱ ካወጣቸው ፍርዱ ለኛ ይሆናል። ይሰማቸዋል። ራሳችን ካወጣናቸው ግን ፍርዳችንን እንጨርሳለን። በነገራችን ላይ የተቀበሩት ሁሉ ጊዜያቸውን ጠብቀው ይወጣሉ። ዛሬም በረሃ ላይ የቀሩ ወደ ባሕር የተጣሉ ወደ ገደል የተጣሉ አድራሻቸው የማይታወቅ ብዙ ሰዎች አሉ። ግን የሚገለጡበት ሰዓትና ጊዜ ወቅት አለ። መስቀሉ ተቀብሮ እንዳልቀረ ሁሉም በጊዜው ይሆናል፣ እግዚአብሔር በፈቀደ ጊዜ። ግን የግል የተቀበረ ታሪክ ካለን ከእግዚአብሔር ጋር የሚያጣላ እኛ የደበቅነው ጊዜ የሚገልጠው እግዚአብሔር በጊዜው የሚያወጣው ለእኛ ፈተናና መከራ የሚሆን በእግዚአብሔር ፊት የሚያሳፍር የሚያሸማቅቅና የሚያስፈርር ታሪክ ካለን እግዚአብሔር እንድንገልጠው እንድናወጣው ከተቀበረበት አውጥተን ለእግዚአብሔር እንድናስረክበው እግዚአብሔር ንስሐ የተባለውን ወደ እግዚአብሔር የምንቀርብበት መንገድ አዘጋጅቷልና እሱ አውጥቶ ሳይነግረን እኛ ለእግዚአብሔር እንንገረውና ችግራችን እናስወግድ። አይሁድ ያልገባቸው ያው መጨረሻ ላይ አይሁድ ተፈርዶባቸዋል። በነገራችን ላይ ከ70 ዘመን በኋላ መክሯቸው አስተምሯቸው እሱ አስተምሯቸው አልሰማ ብለው ሐዋርያትን ልኮላቸው አልሰማ ብለው ሰብዓ አርድእትን ልኮላቸው አልሰማ ብለው ሐዋርያነ አበውን ልኮላቸው አልሰማ ብለው ከ70 ዘመን በኋላ ግን ሮማውያንን አስነስቶ ሀገራቸውን እንዲለቁ እንዲሰደዱ እንዲበተኑ አድርጓቸዋል። እና የእግዚአብሔር ቃል ሲነገር
አለመስማት ዋጋ ያስከፍላልና ዋጋ ከፍለውበታል ለማለት ነው። ወነገረ መስቀሉ ሰበዱቱ ባበጉላን የመስቀሉ ነገር በሚጠፉት ዘንድ ስንፍና ነው ብሏልና አሁንም ብዙ ሰዎች እንደዚያ ብለው ስለሚያስቡ የስንፍና ስራ እንዳንሰራ ሁላችንም የእግዚአብሔር ኃይል የተገለጠበት የእግዚአብሔር ጥበብ የተገለጠበት እግዚአብሔር ረቂቅ ጥበቡን የገለጸበት ታላቅ መሳሪያ እንደሆነ አውቀን ይልቁንም ከማይታይ ጠላት የምንጠበቅበትና ጠላታችን ድል የምንነሳበት የእግዚአብሔር ኃይል ስለሆነ እንድንጠቀምበት የመስቀሉን ኃይል ማወቅ ይኖርብናል። ስጋዊ ጠላትን በዓይናችን እናየዋለን። ዲያብሎስን በዓይን ማየት አይቻልም። ስለዚህ በዓይን የማይታየውን ጠላት ድል የምናደርገው በእግዚአብሔር ኃይል ነው። በማይታየው በእግዚአብሔር ኃይል የእግዚአብሔር ኃይል ደግሞ ከክርስቲያኖች ጋር አለ። ለእኛ ለምናምነው የእግዚአብሔር ኃይል ነው ሲል ጠላታችን ድል የምናደርግበት ነው ማለት ነው። ኃይላችን ነው። ለዚያ ነው ቅዱስ ያሬድ ኃይልነ ወፀወንነ ወሞገስነ መስቀሉ ኃይላችን መጠጊያችን ሞገሳችንም ነው ክብራችን ነው ብሎ የተናገረው ጠላታችን ድል ስለምናደርግበት ነውና በዚያ ደረጃ ተረድተን ክብሩን አውቀን ከብረንበት እንድንኖር አምላካችን እግዚአብሔር ይርዳን፣ ያግዘን። ያስተማረን የመከረን የአባቶቻችን አምላክ አምላከ ቅዱሳን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።